የሚካተቱ አዳዲስ ቃላቶች አብረው ተፈጠሩ። ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ግፍ እነዚህ አብረው ያን ጊዜ ጀመሩ። ከአቅሙ በላይ መሆኑን አረጋገጠ። በግድ ነው እርግማንን የምትቀበለው። የዛር እርግማን አለ፣ የግፍ እርግማን አለ፣ የኃጢአት እርግማን አለ፣ የደም እርግማን አለ፣ የስርቆት እርግማን አለ፣ የክህደት እርግማን አለ። እኛ የትኛው ውስጥ ነው የነበርነው? የእርግማን ጉዞ ጀመረ። ሲሄድ ኖድን አገኘው። ኖድ ማለት ምን ማለት ነው? ተቅበዝባዥ፣ ኮብላይ፣ ተንከራታች፣ አንከርት፣ አቅበዝባዥ እነዚህን ሁሉ ቃሎች የያዘ ነው። በገዛ ፈቃዱ ኖድ ምድር ገባ። በገዛ ፈቃዳችንም እኛ ይህንኑ የአንከርት አማራጭ ይዘናል። ለእንጀራ ተንከራተትን። እንጀራ ፍለጋ ነው ቋንቋችን ሁል ጊዜ። እርግማን እኮ ነው። እርግማን ያንከራትታል። በእውነት መረግም የቆየነው እርግማን በራሳችን ዞሮ ትውልዳችንን አምክኖታል። በአስተሳሰብም በሞገስም በተስፋም በቃል ኪዳንም በቋንቋም ተረጋግመናል። በድምፆቻችን የማንከባበርበት የማንወዳጅበት ለበጎነት የማናውለው ድምፅ ሆኖ ቆይቷል። ከተበላሸ ቋንቋችን በእርግዳም ተለውጧል። የመደማመጡ የመከባበሩ ሞገስና ጸጋም ከባህሪያችን ርቋል። ከቤተ እግዚአብሔር አንድነት፣ ሰላም፣ ፍቅር ተለይቷል። ስለዚህ አንከርት ኖድ እንግዲህ ልጆች ሲፈጥር ምንድን ነው? የተቅበዝባዡ ልጆች፣ የኮብላዩ ልጆች፣ የተረገመው ልጆች፣ የተሸሸገው ልጆች፣ የስደተኛው ልጆች፣ የነፍሰ ገዳዩ ልጆች፣ የታላቅ ኃጢአት ያለበት ሰው ልጆች ተብለው ይጠራሉ። እኔ የምሰጣችሁ ፍንጩን ነው፣ ግን በባህሪያችን ውስጥ ለማየት እንሞክር። እንደ ሀገር፣ እንደ ሕዝብ፣ እንደ ትውልድ፣ እንደ ታሪክ፣ እንደ እምነት ለማየት እንሞክር። ይህንን ለማየት እምቢ ካል በእውነትም በብዙ መንገድ ልክ ቃየን እንዳለው ተሰውረናል። እርግማንን ያስቀርልን እንደሆነ ብሎ ስሙን ኖህ ብሎ ጠራው። ከምድራችን፣ ከተግባራችን፣ ከእጅ ስራችን ከእርግማን ታሳርፈናለህ የሚል ነው ትርጉሙ። አብዛኛው የቤተ እግዚአብሔር ሕዝብ ተንከራታች ነው። በአካል ይንከራተታል፣ በልብ ይንከራተታል፣ በህሊና ይንከራተታል፣ በአእምሮ ይንከራተታል፣ በንግግር ይንከራተታል። ለጥላቻ መንገድና በር የከፈተ ትውልድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን እና በመድኃኒታችን በኢየሱስ ክርስቶስ ሰላም፣ ፍቅር፣ ጸጋና ሞገስ፣ በረከትና ተስፋ ሁላችሁም የወንጌል ተማሪዎች እግዚአብሔር እና ጸጋውን አብዝቶ ለዚህ ስላደረሰን ክብር ምስጋና ይግባው። እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየክፍለ ግዛታችሁ እግዚአብሔር አምላክ ኃጢአታችንን በደላችንን ይቅር ብሎ በሰማያዊ ቸርነቱ ይባርካችሁ፣ ይባርከን። አሜን። የዛሬው የወንጌል ርዕሳችን ምርቃት ምንድን ነው የሚለውን ባለፈው ተምረናል። ዛሬ ደግሞ እርግማን ምንድን ነው? የእርግማን ጅማሬ ወዴት ይወስዳል? አካሄዳችንና ኑሯችን፣ ሕይወታችንና ዘመናችን ላይ የሚያሳድረው ተጽዕኖስ ደግሞ ምንድን ነው? አካላዊ ገጽታችን ላይ የሚኖረው ባህሪው ያገዛዝ እና ስር የሰደደ የጥፋት ስሜቶች ሁሉ ወዴት ይወስዳሉ? ምን ያደርሳል? የሚለውን ነገር የምንማርበት ይሆናል። እንደ ርዕስ የምንወስደው የእርግማን ጅማሬ እንዴት ነው? በመጽሐፍ ቅዱስ ውስጥ በደንብ ሊታሰብ ሊጠና ልጆች ሊያውቁት ሊማሩት የሚገባ እውነት ነው። እርግማን ከፍተኛ የሆነ የሕይወት ምስቅልቅል እና ማህበራዊ ነውጦችን ሁሉ ሊያመጣ የሚችል አደጋ ነው። እርግማን ተደብቆ በሰውነት ውስጥ ስራ የሚሰራ ጊዜ፣ ወቅትን፣ ሰዓትን ሁሉ የሚቀጥር ቀጠሮ ያለው ነው። ወደ ትውልድ ሲሸጋገርም ደግሞ እንደዚሁ ሳይታወቅ ሳንረዳው ወደ ከፍተኛ የሆነ ፍጻሜ ያገሰግሳል። እርግማን በብዙ አይነት መንገድ ሊመጣ ይችላል። አንዳንዴም በጣዖት፣ አንዳንዴም በክፉ ተግባር፣ አንዳንድ ጊዜም በቅናት፣ በምቀኝነት፣ በተንኮል፣
በንዴት በብስጭት እነዚህ ሁሉ የእርግማን አቅጣጫዎችን መስመር የሚከፍቱ ናቸው። ስለዚህ የዛሬውን የእርግማን ጉዞና ጅማሬ የምንመለከተው በዘፍጥረት 4 ቁጥር 5 ላይ ያለው ቃል ይሆናል። ወይዜኒ እርግምተ ትኩን ምድር እንተ አብቀወት ከመ ትስተይ ደሞ ለኡከ እምኔከ ይላል በግዕዙ። በአማርኛው ደግሞ እንዲህ ይላል። የሚገርም ነው። አሁንም የወንድምህን ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ። እርግማን ጀመረ። አዳምና ሔዋን ነበሩ። ከዛም አቤልና ቃየል ነበሩ። አሁን በሁለቱ ልጆች መካከል ነው እርግማን የጀመረው። በተለይም ደግሞ አቤል ደግ በመስዋዕቱ የከበረ ለእግዚአብሔር ተስፋ ምልክት የሆነ ለአዳምና ለዘሩ የወደፊት አቅጣጫቸውን የሚተልም መስዋዕት ያቀረበ በእግዚአብሔር መገለጥ ውስጥ በመስዋዕት በረከት ውስጥ የሚታወቅ ሲሆን ቃየን ደግሞ በእርሻ ባለው ሀብት የሚታወቅ ሆነና ግን በአቤል መስዋዕት ተናደደ፣ ፊቱ ጠቆረ፣ ገጹ ተለወጠ። ስለዚህ አቤል በቃየን እጅ ሞተ፣ ተገደለ። በዚህ ጊዜ እርግማን በቃየን ሕይወት ውስጥ ገባ። እርግማን ይሄ እርግማን ገጸ እርግማን ይባላል። የገጽ እርግማን ነው። በዕብራይስጡ ፊደሉ ሲተረጎም ምንድን ነው የሚለው? ወአታ አሩር አታ ይላል። አሁን አንተ የተረገምህ ነህ ማለት ነው። አሁን ነው የሚለው። የአሁንነትን ጊዜ፣ የዛሬን ጊዜ፣ የሰዓቷን ጊዜ፣ የደቂቃዋን ጊዜ ወደ እርግማን ለወጠ። አሩር አታ፣ አታ ማለት አሁን ማለት ወአታ አሩር አታ ሜን አዳማህ አሼር ፓስታ ኤት ፒሃ ኤት ደሚ አሂሃ ሚያዴሃ። የአቤል ደም ከእጅህ ምድር ትፈልጋለች፣ አፏን ከፍታ ትናገራለች። ስለዚህ አንተ አሁን የተረገምህ ነህ አለው። እንግዲህ በታሪክ ውስጥ እርግማን ለመጀመሪያ ጊዜ ተጨመረ ማለት ነው። ከመራቆት ከመሸሽ፣ ቅጠል ከመልበስ፣ ቃል ኪዳን ነገርን ከመቀበል፣ የተስፋውን ኃይል ወደፊት ከማግኘት፣ በጠላት ላይ ሊኖረው የሚገባውን ትምህርት ከመማር አዳም ይህን ሁሉ ከተረዳ በኋላ እንደገና የማያውቀው በትውልድ ውስጥ ያልተነገረ አሩር የሚለው ቃል መጣ። አሩር ማለት በዕብራይስጥ ገጸ እርግማንን የሚይዝ ነው። ምክንያቱም አሌፍ ማለት አብ አባት ማለት ሲሆን የመጀመሪያ እድል፣ የመጀመሪያ የአምልኮት ኃይል፣ የመጀመሪያ የመገለጥ እና ተፈጥሮን በህልውና ውስጥ የማግኘት ምልክት ስትሆን ፊደሏ አሌፍ እንደገና ሮሽ አሩር ሮሽ ሁለት ጊዜ ነው። አሩር ማለት እንግዲህ ሮሽን የያዘ ነው። ገጸ እርግማን ማለት ነው። ሮሽ ራስ ማለት ነው። ራስ ላይ አይን፣ አፍ፣ አፍንጫ አለ። የህልውናውን ክፍል ገጹን በቃ ለእርግማን አዋለው ማለት ነው። ለምን ተናደድህ ሲል ደግሞ እግዚአብሔር ቃየንን ሲጠይቀው እናገኛለን። ፊትህ ለምን ጠቆረ ሲል እናገኘዋለን። ንዴት፣ ብስጭት፣ የፊት መጥቆር ገጽታ፣ የጥላቻ ግንባር እና ገጽ፣ ይሄ እርግማን ይባላል። አሩር ተጨመረ፣ እርግማን ተጨመረ ማለት ነው። በንዴት የመጣው ባህሪ ማንን አጠፋ? አቤል ወንድሙን አጠፋ። አቤል ሞተ። በመስዋዕቱ ተባርኮ እግዚአብሔር መስዋዕቱን ተቀብሎለት የህይወት ዘመኑ በምድር ላይ የተሰጠውን ጊዜና ዘመን እንዳይኖር በቃየን ምክንያት፣ ቅናት ምክንያት ተገደለ። ከገደለው በኋላ እርግማን ፊቱን አጠቆረው። ፊት ይጠቁራል ማለት የገጸ እርግማን ይባላል። አሩር
ተአላ የሚባልም አለ። ያኛው ሌላኛው የእርግማን አካል ነው። ከለላ የሚባልም አለ። ይሄኛውም ደግሞ ሌላኛው የገጸ እርግማን ክፍል ነው። የአካለ እርግማን ክፍል ከለላ ይባላል። ይሄኛው የገጸ እርግማን ክፍል አሩር ይባላል። እርግማኑ አንድ አይነት ቋንቋ አይደለም በዕብራይስጥ ያለው። ስለዚህ ይሄኛው ገጸ እርግማን ይባላል። በቃ ገጸ እርግማን ገጸ እርግማን ፊት ጥላቻ ሲለወጥ፣ ፊት በክፉ ሁኔታ ሲቀየር ገጸ እርግማን አሩር ይባላል። ምክንያቱም አሩር አሌፍ ነው። የመጀመሪያው የሰው ልጅ ሲፈጠር አዳም በልዑል እግዚአብሔር አምላክ ሕያው ውስተ ነፋስ ከቆመበት ጊዜ ጀምሮ የሕያው እግዚአብሔርን አካል አፍራሽ የሆነው ቃየን ይህንን ታላቅ ጥፋት አድርሶ በምቀኝነትና በቅናት በተንኮል አሁን እዚህ ውስጥ የሚካተቱ አዳዲስ ቃላቶች አብረው ተፈጠሩ። ቅናት፣ ምቀኝነት፣ ተንኮል፣ ሴራ፣ ግፍ እነዚህ አብረው ያን ጊዜ ጀመሩ። በጣም የሚገርም ነው። ስለዚህ እነዚህን የሚያካትተው ቃል አሩር ይባላል። አራር ማለት የተረገመ፣ አሩር የተረገመ ማለት ነው። እርግማኑ ምንን የያዘ ነው? ዓይንን፣ አፍን፣ ገጽን የያዘ ነው። ስነ አእምሮ ላይ ያሉትን የህልውና ተፈጥሯዊ አካልን የያዘ ነው። ስለዚህ አሩር የተረገምህ ነህ አለው። አታ አሩር አሁን የወንድምህ ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። ከዚህ አንጻር ንዴት እርግማንን ይጠራል ማለት ነው። ሁሉ ጊዜ ብስጩ በምንሆንበት ጊዜ የብስጭናችን አንዱ ክፍል ገጸ እርግማንን በአካላችን ውስጥ እናኖራለን። ፊታችን የእርግማኑን ኃይል ይወርሳል። ፊት ማጥቆር፣ ፊትን መለወጥ ወደ ገጸ እርግማን የሚወስደው መንገድ ያምራል። ሰላምን፣ ፍቅርን፣ በጎነትን በዚህ ጊዜ ለማሰብ በጣም የሚቸገርበት ሁኔታ ነው ያለው። ስለዚህ አመለካከትንም አስተሳሰብንም ያዛባል። ከዛ በኋላ በእርግማን ምክንያት የሚመጣውን ፍዳ እንድንቀበል ግድ ይላል ማለት ነው። ከዛ በኋላ እግዚአብሔር መጣ። ቃየን አለው፣ ወንድምህ አቤል ወዴት ነው አለው። ቃየንን ወዴት ነው የሚል ጠየቀው። ይሄ ጥያቄ ኃይለኛ ጥያቄ ነው። ከእርግማን በፊት የመጣ ጥያቄ አለ። የፈጠረው ባለቤት ሌላ ነው። ወንድሙን ሲያጠፋ ደግሞ የአጥፊነት ጥያቄ ምድር እየጮኸች እየተናገረች እያለ እግዚአብሔር ሰማ። የአቤል ደም ተናጋሪ ሆነ። ደም ይናገራል። ደም ሲናገር ደግሞ የበለጠ እርግማን በገጸ ፊት ላይ እንዲኖር ያደርጋል። በገጸ ፊት ላይ ሲኖር እይታችን ሁሉ ክፉ ይሆናል። ገጸ ፊት እርግማን ሲበዛ ቡዳ የሚባለው መንፈስ ያየነውን የነካነውን የሚያበላሸው አንዱ የእርግማን ክፍል መንፈሱ ያድራል ማለት ነው። ለእርግማን ቅርብ የሚሆነው የዲያብሎስ አሰራር በባህሪያችንም ውስጥ ሰፊ ቦታ ያገኛል እና እግዚአብሔር ሲጠይቀው ወዴት ነህ አለው። ወንድም አቤል ወዴት ነው ብሎም ጠየቀው። እርሱም አለ አላውቅም አለ። ክዳት መጣ። መከዳዳት የእርግማን አንዱ ክፍል ነው። አሩር የሚለውን እርግማን ያሟላል። ይሄ አሩር ገጸ ፊት፣ ገጸ ሞገስ፣ ገጸ ጸጋን ያበላሻል። የእይታ አቅጣጫዎቻችንንም ይለውጣል። ትክክለኛውን እይታችንን እንዳናይ የሚከለክል ነው። የእርግማን ጅማሬ በጥያቄ ውስጥ አሁን መጥቷል። ወንድም አቤል ወዴት ነው? እርሱም አላውቅም አንደኛው ነው። ሁለተኛው ደግሞ የወንድሜ ጠባቂ እኔ ነኝን አለ። የቁጣ ቃል መለሰ። በእግዚአብሔር ላይ የቁጣ ቃል፣ በአምላክ ላይ የቁጣ ቃል መለሰ። እርግማን ስር ሰዳ በባህሪ ውስጥ አንተ ኃጢአትህ በደጅህ ታደባለች፣ አንተ ግን ነገስህባት፣ አንተ ንገስባት፣ አንተ ነግሰህባት አላለው። እንግዲህ የእርግማን ክፍል ከኃጢአቱ ጋር ተያይዞ መጣ።
ምን አደረገ ወንድምህ አለው እግዚአብሔር። የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህ ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምህ ነህ አለው። እርግማንን ተቀበለ። አላውቅም ማለት ሲከዳ እርግማን ነው። የመከዳዳት ባህሪ የዘመናችን ትልቁ ዕጣ ነው። ይሄ የቃየን እርግማን ገጸ ሕይወት ላይ ነው ትልቁ ጣጣው። ገጸ አካል ላይ ነው ትልቁ ክፍል። እዚህኛው ላይ ዓይናችን ላይ፣ አንደበታችን ላይ፣ ንግግሮቻችን ላይ፣ አስተሳሰቦቻችን ላይ እና የስነ አእምሮ ህልውናችን ላይ ነው የሚሰራው ይሄ እርግማን። አላውቅም ብሎ ድፍረት የሞላው ቃል ለእግዚአብሔር አምላኩ መለሰ። እኔ ወንድሜ ጠባቂ ነኝ ብሎ ያጠፋውን ወንድሙን እንኳ አሁንም ለማመን አልቻለም። በባህሪ ውስጥ ከፍተኛ የሆነ ቁጣ አደረበት። የገጸ እርግማንን ክፍል ቃየን ተቀበለ። ከዛን ጊዜ ጀምሮ እንግዲህ ምድር አፏን ከፈተች። ከሰማይ አምላክ የሚነገረውን ቃል መስማት ጀመረ። ምድርንም ባረስህ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይ ተቀበዝባዥ ትሆናለህ አለ። ኮብላይ የሆነ በቃ እርግማን ያመጣው ክዳት ይህንን ክፉ ነገር ተቀበለ። የእርግማንን ግፍ በባህሪ ውስጥ ያዘ። ምድሪቱም ለእርሱ የማትገዛ መሆኑን ገለጸለት። ክፉ ብስራቶችን በሕይወቱ ውስጥ ተቀበለ። ከዛም በኋላ የሚከተሉት ሁኔታዎች በአጠቃላይ ተፈጥሮ ላይ የሚያጠላ የጩኸት ነገር ተሰማ። አንደኛ የሚጮህ ምድር፣ ምድሪቱ ትጮሃለች። ስለምን? ስለ አቤል፣ ስለ ደጉ አቤል ትጮሃለች። የጩኸቷ ድምፅ አንድ ክፉ ሰው በላዋ ላይ ተረግሞባታል። እሱም ማን ነው? ቃየን። ቃየን ስሙ ትልቅ ስም ነበረ። ቃየን ማለት ንብረት ማለት ነው። ንብረት፣ ዋጋ፣ ገንዘብ ማለት ነው። ስሙ ትልቅ ስም ነበር። ቃየን ማለት ራሱ ፊደሉ ሲተረጎም ከዶሽ ቅዱስ የሚለውን ቃል የያዘ ነበረ። ዮድ ደግሞ የእግዚአብሔር እጅ የሚለውን የያዘ ነበረ። ኑን ደግሞ የእግዚአብሔር መንፈስ የያዘ ነበረ። ኑን ማለት የእግዚአብሔር መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ዓለምን በሚያዘጋጅበት ጊዜ ስርዓተ ተፈጥሮን እንዲይዝ ያደረገው የእግዚአብሔር መንፈስ ነው። ቀዶሽ የሚለው ደግሞ ቅዱስ የእግዚአብሔር ቃል ዓለምን ያዘጋጀበት የሕያው ቃሉ ምስጢር መግለጫ ነው። ስለዚህ ጥሩ ስም ነበረው። ግን አሁን ሲቀየር ደግሞ ከለላ የተረገመ፣ አሩር ገጸ ባህሪው የተረገመ፣ ተአላ ገጸ የውስጥ ስነ ልቦናው ልቡ፣ የሰውነት ህይወቱ፣ ውስጠኛው የነፍሱ ክፍል የተረገመ እንደማለት ነው እና ተለወጠ። ይሄኛው አሁን ስሙ ተቀለወጠ። ንብረት የሚለው ቃል በንብረቱ ምክንያት እሱ ራሱ ንብረት ተብሎ ንብረቴ ብሎ ነበር አዳም ያወጣለት ስሙን። ንብረቴ የሀብት ወገኔ ብሎ ነበር ያወጣለት። አቤል ማለት እስትንፋሴ ብሎ ነበር ያወጣለት። እስትንፋሱን አጠፋበት። አቤልን አጠፋው። አቤል ዮቤል፣ ያቤል የእግዚአብሔር እጅ እንደማለት ነው እና እዚህ ምድር መጮህ ጀመረች። ክፉ ስንሰራ ምድራችን ትጮሃለች። ክብሯን፣ ሞገሷን፣ ጸጋዋን ትነፍጋለች። ለተፈጠሩት ኃይሎች ሁሉ የተፈጥሮ ስጦታዋን የምትለግስበትን አቅም ትነሳለች። ለሰው ልጅ የሚመቹ የተፈጥሮ ንጥረ ነገሮች ሁሉ ወደ ሰው የሚደርሱበትን በቡራኬ መስጠት እምቢ ትላለች። ስለዚህ ምድር የሚያስጮህ እርግማን በቃየን ውስጥ ገባ። ሁለተኛ ምድር ትናገራለች፣ አፍ አላት። ለምስጋናም ሲሆን አፍ አላት። የተቀበለችው የእግዚአብሔርን ነገር ስለሆነ የሰው ልጅ አፍ የተፈጠረው ከምድር አፈር አበጅቶ የሕይወት እስትንፋስ እፍ አለበት ነው። እፍ ያለው አፍ የእግዚአብሔር ኃይልና የእግዚአብሔር ስጦታ የእግዚአብሔር በረከት በምድር ላይ ስላረፈ በእጆቹ ፈጥሮ አዳምን በአካለ ቁመና አስገኝቶ በኋላ ደግሞ በዘር ብዙ ተባዙ ምድሩን ሙሏት
ተባረኩ ብሎ ባረከ። በዛ በባረከው ህይወት ውስጥ እርግማን ሲገባ ደግሞ አፏን ከፍታ ትጮኻለች። አፋችን አፈር ነው። ስንሞት አፋችን ወደ አፈር ነው የሚቀየረው። ስለዚህ ከበዛው አፈር ተፈጠርን። ስለዚህ የበዛውን አፈር ደግሞ እንደገና መልሰን እኛ ሰውነታችን ተመልሶ ወደ አፈር ሲቀየር ጥርኛ አፈር ያህል የሚሆን አፈር እንደገና መልሰን እንሰጣለን። ከብዙ አፈር ስለተገኘን ምድር አፍ አላት ማለት ነው። አፋችን የተገኘው ከእግዚአብሔር አፍ ቢሆንም ስጋዊ ሲሆን አፋችን ምድራዊ ነው። ስለዚህ ምድር አፍ አላት። የተረገመ ትውልድን ለመቀበል አቅምም ችሎታዋም ጥበቧም ሁሉ የሚዋጋ ይሆናል ማለት ነው። ሶስተኛ ኃይልን ትከለክላለች። ምድር ኃይሏን በምታርስበት ጊዜ ትከለክላለች ብሎታላ። ኃይልን መከልከል፣ የተፈጥሮ ኃይልን መከልከል። ዛሬ በምድራችን ትልቁ ብክለት ተፈጥሮን ማበላሸት ነው። በተለያዩ ኬሚካል እናበላሻለን። ራሱ በተፈጥሮ ክፉ እጃችን እናበላሻለን። በእርግማናችንና በኃጢአታችን ምድርን እናበላሻለን። አየሩን፣ ምድሩን፣ ሰማዩን፣ ደመናውን ሁሉ የሚረብሽ መርዝ ነገር የምንረጭ ትውልዶች ሆነናል። ይህም የእርግማን ሰሪያ ውጤቶቻችን ናቸው። አጋንንቶች በአየር ላይ አየሩን ያዛቡታል። የተፈጥሮ ገጽታዎቻችንን ለክፉ የሚያውል እድሜ አጥፋ እድሜ አቀንጭር የሆነ ነገሮች ሁሉ በምድራችን ላይ እየከፋ ሲመጣ እርግማን ምድርን ስትቀበል ለሰው ልጆች መልሳ ስትሰጥ ስጋችን የተፈጥሮ ስጋችን የሚቆምበት የሚሄድበት የሚያይበት ነገር ሁሉ የተበላሸ እንዲሆን ያደርጋል። አራተኛ የምትናገር ምድር ናት። አፍ እንዳላት ሁሉ ምድር ትናገራለች። የአቤልን ደም ስትናገር እዚህ እናገኛታለን። ክፉ ሰርተን ምድር ትናገርብናለች። ምክንያቱም በምድር ላይ ነው የምንመላለሰው። ተናጋሪ ምድር ናት። የምንናገረው ምላስ ከአፈር የተገኘ ነው። አፈሩ ምላሳችን ከአፈር ሲገኝ የህይወታችን ንጥረ ነገር የተገኘውም አፈር ላይ ከበቀለው ነገር ነው። ስለዚህ እርግማን ሌላ ተጨማሪ ልዩ ጉዳት ነው ማለት ነው። የበለጠ ደግሞ ገጽ ህይወታችን ላይ ሲያርፍ ዛሩ፣ ውቃቢው፣ ቡዳው የምንሰራውን ነገር እየተከታተለ ወደ እርግማን ይለውጠዋል። እርግማን በረከት አይደለም። እርግማን መቅበዝበዝ ነው። እርግማን መኮብለል ነው። አምስተኛ መኮብለልና መቅበዝበዝን ምድር ታመጣለች። የተፈጠረው አካል ኮብላይና ተቅበዝባዥ ይሆናል። በመኮብለል በመቅበዝበዝ የሚወለዱ ልጆች ደግሞ ከፍተኛ የሆነ መንፈሳዊ እና ስጋዊ ጥቃት ይደርስባቸዋል። ሌላው ምንድን ነው የሚለው? ምድር ኃይሏን አትሰጥህም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። በይሁንታ ዓለም እንደተፈጠረ ሁሉ በይሁንታ እዚህ እርግማንን ተቀበለ ቃየን። የሰው ልጅ ነው ቃየን። ለሰው ልጆች ሁሉ እንግዲህ እርግማንን እንደ ዋጋ ወሰደ ማለት ነው። ከዛ በኋላ ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት ብሎ ኃጢአቱን አመነ። ኃጢአት የሚለውን ነገር ቋንቋውን ተናገረ። ኃጢአቴ አለ። ኃጢአት ባንተ በደጅህ ታደባለች ያለውን ቃል እሱ ራሱ ደገመና በራሱ አመነ። እርግማንን በሙሉ ኃይል ስንቀበል አንዳንዴ ወደን ፈቅደን አሊያም በግድ ይሆናል። አሁን እዚህ ጋር የግድ እርግማንን ተቀበለ፣ ተሸከማት። ልሸከማት የማልችላት ታላቅ ናት ብሎ ዘፍጥረት 4 ቁጥር 13 ላይ እናገኘዋለን። በቃ እርግማንን ተቀበለ፣ ሸክሙ ሆነች። ኃጢአቴ አለና ወደዳት፣ የግድ በግድ ተቀበላት። ከዛ ማልችላት ናት አለና ከአቅሙ በላይ መሆኑን አረጋገጠ። በግድ ነው እርግማንን የምትቀበለው። የዛር እርግማን አለ፣ የግፍ እርግማን አለ፣ የኃጢአት እርግማን አለ፣ የደም እርግማን አለ፣ የስርቆት እርግማን አለ፣ የክህደት እርግማን አለ። እኛ የትኛው ውስጥ ነው የነበር ነው? ከ60ዎቹ ዘመን ጀምሮ እግዚአብሔር የለም አለና የክህደት እርግማን ውስጥ ገባን። በቃ ትልቁን ነገር ነው የተቀበልነው። ቃየን እግዚአብሔር የለም አላለም። እግዚአብሔር የለም አላለም። እኛ እግዚአብሔር የለም አልና ምድራችንን አረከስን። ከዛ በኋላ የተወለደው ትውልድ ሁሉ ከአቅሙ በላይ እርግማንን ተቀበለ።
እንደውም ስንጀምር በራሳችን የቀደመውንም የነበረውንም በአብዮት ስም አመፃን ሙሉ ወደን አፍቅረን ተቀበል ነው። አመፅን እንደ አንድ ትልቅ ነገር አድርገን ወደድ ነው። ከዛም በኋላ በብዙሃኑ ህዝብ ላይ ነፃነትን፣ እኩልነትን እና ብዝበዛን፣ ጭቆናን እናርቃለን ብለን የበለጠ በዝባዦች፣ የበለጠ አጥፋዮች፣ የበለጠ እርግማን ተቀባዮች፣ የበለጠ ደም አፍሳሾች የምንሆንበትን የእርግማንን ማህደር አስፍተን ቤታችን አስገባ ነው። ወደን ፈቅደን ይውደማልና ጥላቻን በሙሉ ኃይል ይውደም ስንል እየገደልን ነበረ። ይውደም ስንል እየጠላን ነበረ። ይውደም ስንል ቤታችንንም ኑሯችንንም ጊዜያችንንም እየረገምን ነበረ። ስለዚህ አልመረቅንም። የባረክነው ምንም ነገር የለም። መባረክን አልለመድንም። ስለዚህ ከንጉሠ ነገሥቱ ትውልዶች ጀምሮ እስከ ጠቅላላ የሀገሪቱ ታሪክ ባላባቶች ጭምር ይውደም ብለን እጅግ በጣም ትልልቅና ብርቱ የሆኑ ግፎችን እንደ ቃየል ተቀበል፣ እንደ ቃየን ሆን። የቃየን እርግማን ኑሯችን ውስጥ ዘልጎ ገባ። በገዛ ፈቃዳችን በቃላችን ተራገምን። ምድር እንድትጮህ አደረግን። የምድር ጩኸቷ ደግሞ የብዙዎችን ሕይወት ድቀት፣ ጉስቁልና፣ ረሃብ፣ ችግር ሁሉ ለሌላ ጥፋት መስመር አስገባ ነው። ረሃብን እንደ አንድ ራሱ መሳሪያ አደረግን። በረሃብ ቀሰቀስን፣ በረሃብ ጮህን እና ረሃቡን ያስቀመጥነው ለመጮህ አደረግን። የ67ቱ የ77ቱ ዘመን ረሃብና ውድቀት የሌላ ክፉ ርዕዮተ ዓለም መቀስቀሻ እና መሳሪያ አድርገን የነበሩትን ገዢዎች የማጥላላት ዘመቻ ማስፈጸሚያ አደረግነው። ሁሉንም ጊዜና ሰዓት ለእርግማን አዋልነው፣ ለጥላቻ አዋልነው፣ ለይደምሰስ፣ ለይጥፋ፣ ለንቀት፣ ለክፋት፣ ለተንኮል አዋልነው፣ ለመካካድ አዋልነው እና እዚህ እርግማንን በግድ ስለተቀበልን በትውልዳችን ውስጥ አፈርን፣ በዘመናችን አፈርን፣ በጊዜያችን አፈርን፣ በኑሯችን አፈርን፣ በቤታችን አፈርን፣ በዋጋና በገንዘባችን አፈርን። በቃ አሩር ገጸ እርግማንን በአካል ያዝነው ማለት ነው። ልዩ የሆነ ጥናት የሚያስፈልገው ነው እርግማን በራሱ። እስቲ እናንተም በበኩላችሁ አጥኑት። ይሄ ገጸ እርግማን ይባላል። አሩር በመጽሐፍ ቅዱስ በዕብራይስጡ ታሪካዊ የሆነ ዳራው እና ታሪካዊ የሆነ ገበናውን ስንመረምር ገጸ እርግማን ይባላል። ይሄ የቃየን እርግማን ገጸ እርግማን ነው። ለምን? አሩር አሌፍ፣ ሮሽ የሚባሉ ፊደሎችን የያዘ ነው። ሮሽ ማለት ራስ፣ አንድ ማለት ደግሞ አባትነትን ከአዳም ጀምሮ ቃየል፣ አቤል ሁለተኛ ትውልድን፣ አዳም የመጀመሪያው ትውልድ፣ አቤልና ቃየል ሁለተኛው ትውልድ ነው። ስለዚህ አባትነትን አሩር፣ አብ ማለት ነው። አሌፍ አሌፍ አብ አባት ነው። የመጀመሪያ ማለት ነው። አሌፍ የመጀመሪያው ትውልድ ምን ሆነ? አሩር እርግማን ሆነ። አሌፍ ነው ፊደሉ። በዕብራይስጥ ፊደላቶቹ የራሳቸው የሆነ ቋሚ ህልውና አላቸው። ለተስፋም ለጥፋትም፣ ለብርሃንም ለጨለማም፣ ለእውነትም ለሐሰትም፣ ለክህደትም ለመተማመንም ለማመንም አሩር ፊደሎቹ በራሱ ልክ የሆነ ፍጻሜ አላቸው፣ ጅማሬም አላቸው። ይሄ ጅማሬው ላይ እርግማን ገባ። ምን አደከማችሁ? ስለዚህ እርግማንን አላወቅም። ጨካኞች ስንሆን የጭካኔያችን ዋጋ እርግማን ይሆናል። በእርግማኑ ልክ ደግሞ ትውልዳችን ገጸ ባህሪውና ገጸ ሞገሱ ገጸ ጸጋው ሁሉ ከዚህ ከአንገት በላይ ያለው ህልውናው የማሰቢያ ክፍሉ በእይታ በኩል የሚገኝና የሚታይበት በጎነት የተረገመ ይሆናል። አሩር አሩር ነው። ስለዚህ እነሆ ዛሬ ያለ ደግሞ አሁን የተረገምህ ነህ ያለው ነበር ያለው። እሱ ደግሞ እነሆ ዛሬ ከምድር ፊት አሳደድኸኝ። በአታ ማለት አሁን ማለት ነው። አሁን ዛሬ ማለት ነው። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ አለ። መሰደድን አመነ፣ ከእግዚአብሔር መሸሽን አመነ። ከአብዮት በኋላ ከእግዚአብሔር ሸሽተናል እኮ በቃ የለም። እውነት በእኛ ውስጥ የለም። ሰላም በእኛ ውስጥ የለም። ፍቅር በእኛ ውስጥ የለም። የተወለደውንም እውነትና በጎነት በክህደት አምታታ ነው። እግዚአብሔርን ስንክድ ከውስጣችን ታመለጠ።
ስለዚህ ፊታችን ምንድን ነው? አሩር ነው። ወደፊት ደግሞ ከለላ የምትባለውን እርግማን እንማራለን። ከለላ ማለት ደግሞ አካላዊ እርግማን ነው። ይሄኛው ገጸ እርግማን ነው። የሚያየው ሁሉ በባህሪው በእርጉም ባህሪ ስለሚያይ ለተስፋው የሚመች ነገርን ሳያገኝ ዘመኑን የሚጨርስ ነው። ስለዚህ እነሆ ዛሬ ከምድር ፊት አሳደድኸኝ አለ። መሰደድን አምኖ ተቀበለ። በግዴታ በራሱ ሕይወት ውስጥ እንደ አዲስ በበደሉ ምክንያት አገኘው። ስደት ራሱን የቻለ የእርግማን አንዱ ክፍል ነው። እርግማን የመጣ ክፉ ዋጋ ነው። ምድር እምቢ ስትል፣ አገር እምቢ ሲል፣ ተስፋው እምቢ ሲል፣ እውነቱ እምቢ ሲል፣ በጎነቱ እምቢ ሲል የሚመጣው ነገር ስደት ነው። ፍቅር እምቢ ሲል፣ ቅንነትና ሰላም እምቢ ሲል የሚመጣው ስደት ነው። ከአብዮቱ በኋላ አብዛኛው ትውልድ ወደ አሜሪካ ተሰዷል፣ ወደ ኢሮፕ ተሰዷል፣ ወደ ምዕራባውያን ተሰዷል። የተሰደደውን ትውልድ አይተናል፣ አገልግለናል፣ ጎብኝተናል። ሌላው ወደዚህ እውነት ለመምጣት እምቢ ቢልም እርግማን ቢከለክለውም በራሱ የእርግማኑ ዋጋ ለማኖር ቢታገልም እግዚአብሔር ግን በሁሉም ዘንድ ምን ያህል በእርግማን እንደተጠቃን በትውልዳችን ውስጥ የመናፍስት ጉዳት የቱለህ ረጅም ጊዜ እንዳጠቃን ተምረናል፣ አውቀናል። ላለመማር ብንፈልግም እርግማኑ አልቀረም። እርግማኑ የግድ እውነትን ይከለክለናል። እዚህ እውነት አልተመቸውም። እውነት የለማ በውስጡ አካሉ አልተመቸውም። ስለዚህ ከፊትህ አሳደድኸኝ ከፊትህም እሰወራለሁ ብሎ አመነ። ገጸ እርግማን አያችሁ። ከእግዚአብሔር ፊት እኔ እሰወራለሁ አለ። በቃ ፊትህን አላይም አለ። በዚህ በርዕዮተ ዓለም ውስጥ የተያዙ ሰዎች እስካሁን ገጸ ፊታቸው ከእርግማን ነፃ ያወጣ አይደለም። ወደ ቤተ እግዚአብሔር፣ ወደ ቃሉ በረከት፣ ወደ ሰማያዊ አምላክ፣ ወደ ቤታችን ኢየሱስ ክርስቶስ መንፈስና ጸጋ ለመቅረብ እድሉን ለማስፋት ጊዜ አላገኙም። ምክንያቱም ጊዜያቸውን ባልሆነ ርዕዮተ ዓለም ውስጥ ዘመን ስለጨረሱ እድሜያቸውን በእርግማኑ በዛው በይሁደም ቃል ውስጥ የሚኖሩ ሁሉ ገጸ ፊታቸው ገጸ እርግማንን እንደያዘ ነው እና ከፊትህ እሰወራለሁ አየ። ከፊትህ እሰወራለሁ ምንድን ነው የሚለው? በዕብራይስጡ በጣም የሚገርመው ይሄ ሁኔታ ነው። በዕብራይስጡ ምን ይላል? ዘፍጥረት 4:13 ላይ ቫዮሜር ቃየን ኤል አዶናይ ጋዶል አቦኒ ሚንሶ ጋዶል አቦኒ ሚንሶ ኃጢአቴ ታላቅ ናት አለና ኃጢአቱን በትልቅነት ውስጥ አስገባው። ለኃጢአት ቅድሚያ ትልቅነትን ሰጠ። ለእግዚአብሔር ትልቅነት ጋዶል አዶናይ አይደለም ያለው፣ እግዚአብሔር ታላቅ ነው አይደለም ያለው፣ ጋዶል አቦኒ ነው ያለው። ጋዶል አቦኒ አለ። ኃጢአቴ ታላቅ ናት ብሎ አመነ። ኃጢአቴ ብርቱ ናት፣ ኃጢአቴ ክፉ ናት አለ። ከዛ በኋላ ገራሽታ ኦቲ ሀየውም ዛሬ እኔን አሳደኸኛል አለ። ሀየውም ዛሬ አለ። አሁን ነበር እዛ ጋር አሁን ነበር። እሱ ደግሞ ዛሬ ብሎ ዛሬውኑ ተቀበለ። ሀየውም ሜ አልፐኒ አዳማ ሚ ፓኔሃ አስቴር አለ። ፓኔሃ ኤሳቴር አለ። በጣም ይገርማል። ኤሳቴር ከፊትህ ከገጽህ እሰወራለሁ አለ። ከእግዚአብሔር ፊት መሰወር ጀመረ። አዳም መጀመሪያ ሲበድል ተሰወረ። ቃየልም ሲበድል ደግሞ አሁን ከፊትህ በመኮብለል እሰወራለሁ አለ። በመሄድ ነው። ታዲያ አዳም የሄደው ወደ ጫካ ነው። ይሄኛው ደግሞ የሚሄደው ዝም ብሎ ወዳገኘበት ነው። ወዳገኘበት ምድር በሚሄድበት ጊዜ ኖድ የሚባለው ቦታ ላይ ደረሰ። ኖድ ማለት ደግሞ አቤት ይገርማል። ወደ ኖድ ምድር ኮበለለ። ከፊትህ እተሰወራለሁ አለና ኮብላይና ተቅበዝባዥ መሆን አለሁ አለና መሆንን በራሱ አፍ፣ በራሱ ጊዜ፣ በራሱ ቋንቋ፣ በራሱ ቃል ጀመረ። የተፈጠረለትን የተነገረለትን አንደበትና ምላስ የሚናገርበትን ቋንቋ ወደ እርግማን ለወጠ እና
ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝ ሁሉ ይገድለኛል ብሎ መሞቱን አመነ። አቤት የሚገርም ነው። ኃጢአቷን አነገሰ። ትልቅነቱን ለኃጢአት ሰጠ። ኃጢአትን የራሱ አደረጋት። ኃጢአቱ የትልቅ ሸክም ያህል ከበደችው። ዛሬን ከምድር መሰደድን መረጠ። ዛሬን ከእግዚአብሔር ፊት ተደበቀ፣ ተሰወረ። መኮብለልን አወጀ። መቅበዝበዝን አጋኖ ተቀበለ። የሚያገኝ ሁሉ ይገድለኛል ብሎ ሞቱን ተመኘ። አያችሁ፣ ከውስጥም ከውጭም እይታውና ቋንቋው ተበላሸ። በዚህ ጉዳት ውስጥ አለን። እነዚህ ነገሮች በሰፊው ሲገለጹ ብዙ ሰዓትን ይፈጃሉ። ሆኖ ግን በዚህ ምርጫው ውስጥ ወዴት ሄደ? ወደ ኖድ ምድር። ኮብላይና ተቅበዝባዥ ሆናለሁ ብሎ ባመነው ቃል መሰረት ኖድ ምድር ተጠም የኖድ እርግማን ይገርማል። የእርግማን ጉዞ ጀመረ። ሲሄድ ኖድን አገኘው። ኖድ ማለት ምን ማለት ነው? ተቅበዝባዥ፣ ኮብላይ፣ ተንከራታች፣ አንክርት፣ አቅበዝባዥ እነዚህን ሁሉ ቃሎች የያዘ ነው። ኖድ ኖዳ እና እንደገና ደግሞ አቮን ኃጢአት፣ እነዚህ ሁሉ የተያዙ ናቸው። ናአ በናዳ እነዚህ አንድ የተያዙ ናቸው። ኮብላይና ተቅበዝባዥ ማለት ነው። ናአ አይኑአ ነው፣ ኑን ነው። በእያንዳንዳቸው ስም ውስጥ እርግማን ስር ሰዶ በባህሪ ውስጥ በገጸ ፊቱ ውስጥ ተዋህዷል። ኖአ በኖዳ ኮብላይና ተቅበዝባዥ ሆናለሁ ብሎ አመነ። ስለዚህ በኖዳ ማለት ተቅበዝባዥ ማለት ነው። ኖድ ማለት ታዲያ አንክርት ማለት ወደ አንክርት ምድር ገባ። በአንክርት ምድር ላይ ሆኖ የሚወልዳቸው ልጆች ደግሞ አሉ። ከዛ አዳም ያባልን ወለደች። እርሱም በድንኳን የሚቀመጡትን የከብት አርቢዎችና የድንኳን ተካዮች ወይም የዘላኖች አባት ነበረ ይላል። አያችሁ፣ ኖድ የተወለዱ ልጆች ናቸው። መቅበዝበዝ አብሯቸው ተወልዷል። ከዛ በኋላ ከብት አርቢ ሆነው ወንዙን መሄድ ጀመሩ። አዳም ያባልን ወለደ ይችላል። የቃየል ሚስት ናት። ያባል ማለት ደግሞ ትርጉሙ የወንዝ ጅረት ማለት ነው። ወንዝ ተከትለው በረሃ እያቋረጡ ድንኳን እየተከሉ ከብት የሚያረቡ ትውልዶችን ወለደ። በምን ምድር? በኖድ ምድር። ኖድ ማለት ተቅበዝባዥ፣ ኮብላይ እና ተንከራታች አንክርት ማለት ነው። ሲሄድ ወደ አንክርት ምድር ሄደ። ከእግዚአብሔር ስንለይ በገዛ ፈቃዳችን እርግማንን ወደን አፍቅረን በባህሪያችን ላይ በሰውነታችን ላይ በገጽ አካላችን ላይ ይዘን በአይናችን እየተቅበዘበዝን ስንሄድ ምን ሆን? አንከርት ትውልዶችን። አሁን ተንከራታች ትውልዱ ነው። ከአሜሪካም ውጡ እየተባለ ነው። ከዩሮፕም እንግዲህ ውጡ ይላል። ሁሉ ቦታ ውጡ፣ ሁሉ ቦታ ዞር በሉ፣ ሁሉ ቦታ አንያችሁ፣ ሁሉ ቦታ በፍጹም አትቀመጡ፣ ሁሉ ቦታ አትብሉ፣ ሁሉ ቦታ አትጠጡ፣ አትረፉ የሚለን ምድር ምንድን ነው? ኖድ ተከትሎን ነው። አንከርት በገዛ ፈቃዱ ኖድ ምድር ገባ። በገዛ ፈቃዳችንም እኛ ይህንኑ የአንከርት አማራጭ ይዘናል። ለእንጀራ ተንከራተትን። እንጀራ ፍለጋ ነው ቋንቋችን ሁል ጊዜ። እርግማን እኮ ነው። እርግማን ያንከራትታል በእውነት። እርግማንን ከህይወታችን እንዲያርቅልን የቃየንን ምርጫ አይደለም መያዝ ያለብን። አቤቱ ጌታ ሆይ መስዋዕታችንን እንደ ቃየል አታድርግ ብለን መጮህ አለብን። አብዛኞቻችን በቃየል ምርጫ ውስጥ የኖድ ምድር ላይ እንባዝናለን። ኖድ ላይ መከራውን የጀመረ በኖድ ላይ የወለደው ልጅ ከብቶችንና ወንዝን ተከትሎ የሚጓዝ ነው። የእርግማን አንከርት ከቦታው ላይ በልቷል፣ እንጀራውን በልቷል። ከዛ እንጀራ የተወለደው ልጅ
መንከራተት ነው። በባህሪውም በቋንቋውም ይህንኑ የሚቀበል ይሆናል። ሌላው ሁለተኛው ደግሞ ወንድሙ ስሙ ዩባል ይባላል። ዩባል ማለት ደግሞ አሁንም ጅረት ማለት ነው። ከወንዝ ላይ ነው ስማቸው ያረፈው። በእግዚአብሔር ስም አልተጠሩም፣ በልዑል አምላክ ስም አልተጠሩም። ምክንያቱም በቃ ርግማን ደም የሚያንቀዠቀዠው፣ ደም የሚያስኮበልለው፣ ደም የሚያሯርጠው ትውልድ ሆነ። ዩባል ወንዝ ነው። በቃ ወንዙን አምላኪዎች ሆኑ። ዩባል እና ያባል ያኛው የወንዝ ጅረት ማለት ሲሆን ሁለተኛው ደግሞ ጅረት ማለት ነው። ወንዝ ያው ውሃ ፈሳሽ ያለበት ማለት ነው። እሱ ደግሞ ተወለደ። እሱ ደግሞ እድሉም ሰዓቱም ጊዜውም ከእርግማኑ ጋር ምን ያዘ? እርሱም በገናንና መለከትን ለሚይዙ አባት ነበረ ይላል። የዛሬው ዘመናዊ ሙዚቃዎችና ዳንኪራዎች የመራቆት ዘፈኖች እና የውበት መገለጫዎች ለኃጢአትና ለክፋት መቀስቀሻዎች የሆኑ ሙዚቃዎችን ያስገኘው ማን ነው ማለት ነው? ዩባል ነው። ዩባል ማለት ምንድን ነው? የጅረት ትውልድ ማለት ነው። ከጅረት የተገኘ ጅረት ተከትሎ የሚኖር በኖድ ምድር ላይ የተወለደ ማለት ነው። ዩባል ስመ እግዚአብሔር የለውም። አያችሁ፣ እርግማን ገጸ ሕይወትን የሚያካትት ነው። የከብት አርቢዎችን አባት የያዘው ያባል ነው። የሙዚቃ መሳሪያዎችን የፈጠረና ዳንኪራና እስክታን ለጊዜው ከእርግማን መጽናኛ አድርጎ የወሰደው ደግሞ ዩባል ነው። ያኛው ያባል ነው። ሌላው ደግሞ ሶስተኛው ሴላም ይባላል። የሴላም ልጅ ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሰራውን ቱባል ቃይንን ወለደ ይችላል። ቱባል ቃይን ደግሞ ተወለደ በየት ምድር? በኖድ ምድር፣ በአንከርት ምድር። በአንከርት ምድር የተወለደው ቱባል ቃይን ነው። እናቱ ጼላ ትባላለች። ጼላ ማለት ጥላ ማለት ነው። የእርግማን ጥላ፣ የክፋት ጥላ፣ የቡዳነት ጥላ፣ የዛር ጥላ፣ የእርግማን ክፉ ጥላ፣ የክፋት የሴራ ጥላ፣ የመተት ጥላ፣ የሟርት ጥላ። አይ ሴላ የሚለው በአማርኛው ነው። በዕብራይስጡ ግን ጼል ማለት ነው። ከጼል የተወለደው ቱባል ቃይን ነው። ቱባል ቃይን ማለት የቃየን ገንዘብ፣ የቃየን ዋጋ፣ የቃየን ንብረት ማለት ነው። ቃየንን አረሱትም የተረገመው አባታቸውን። አያችሁ፣ የልጅ ልጅ ነው እንግዲህ እዚህ ጋር የመጣው። በየት ምድር? በኖድ ምድር፣ በአንከርት ምድር። ምድራችን አንከርት ከሆነች ሰንብታለች። ስንረግም የቆየነው እርግማን በራሳችን ዞሮ ትውልዳችንን አምክኖታል። በአስተሳሰብም በሞገስም በተስፋም በቃል ኪዳንም በቋንቋም ተረጋግመናል። በድምፆቻችን የማንከባበርበት የማንወዳጅበት ለበጎነት የማናውለው ድምፅ ሆኖ ቆይቷል። ከተበላሸ ቋንቋችን በእርግዳም ተለውጧል። የመደማመጡ የመከባበሩ ሞገስና ጸጋም ከባህሪያችን ርቋል። ከቤተ እግዚአብሔር አንድነት፣ ሰላም፣ ፍቅር ተለይቷል። ስለዚህ አንከርት ኖድ መንከራተቻ፣ ቤተ ክርስቲያንም መንከራተቻ ሆናለች። ዓለማችንም መንከራተቻ፣ ምድራችን መንከራተቻ ሆናለች። ኖድ አንከርት ነው። እርግማን ሲኖር ወደ አንከርት ምድር እንሸሻለን። በውጭ ዓለም ስንሄድ አንከርት ነው። ተንከራተን ነው የምንኖረው፣ አናርፍም። ይህ እንጀራ ይህን ያህል ሲርቅ የምንበላው የምንጠጣው ያመጣው ውጤት ደግሞ ምንም ሊገባቸው የማይችል ነገሮችን ለማስተዋል ጊዜ ያጡ በገጸ እርግማን እና ጊዜ ውስጥ የተወለዱ ሆነው ስናይ በብዙ ሁኔታ እንደ ሰው የማሰብ አቅማችን ወድቋል። ስለዚህ ቱባል ቃየንን አረሱትም፣ እዚህ ጋር እርግማኑንም አረሱትም። ከዛ በኋላ አዳ ማለት ጌጤ ማለት ነው። ሴላ ማለት ደግሞ ጥላ ማለት ነው። ጥላው ዞር ሲል በቃ ጥላዬ ዞር አለ፣ በፊት የነበረኝ ክብርና ሞገስ ዞር አለ ሲል ያንን የነበረውን ክብር ሲያስብ እንደ ጥላ ባዘንኩኝ፣ እንደ ጥላ ሸሸውኝ ሲል ሴላ አለ። በአማርኛው እና በግዕዙ ሴላ አላት። እነዚህ ከአዳ ከጌጤነሽ የተወለደው ያባል፣ እንደገና ደግሞ ከሴላ የተወለደው ቱባል ቃይን፣ የያባል ወንድም ደግሞ ዩባል። እነዚህ ተቀናጅተው አንደኛው የበረሃውን ክፍል ያዘ፣
ሁለተኛው የዘፈኑን ዓለም ሙዚቃውን ያዘ። ሶስተኛው የጦር መሳሪያውን ምርት አመረተ፣ የመገዳደያውን አሻሻለው። ለምን? በደም ምክንያት የተሰደደው ቃየን በቱባል ቃየን አማካኝነት፣ ቱባል ቃየን ማለት እኮ የቃየል ንብረት የቃየል ዘር እንደማለት እኮ ነው። ቱባል ቃየን ይሄ ነው የዕብራይስጡ ክፍል። ቱባል ቃየን እንግዲህ ንብረቴ የቃየል ንብረት ነኝ ሲል ወንድሙን የገደለበትን መሳሪያ አሻሻለ። ምን አደረገው? ጦር፣ ጋሻ፣ ሰይፍ፣ ቢላዋ፣ ገጀራ ይሄ በብረት አንጥሮ መሬት ሰርስሮ ብር፣ መዳብ፣ ናስ እና ሌሎችንም የብረት ነክ ነገሮችን ሰብስቦ ከምድር በእሳት አቃጥሎ ተወርዋሪ ተወንጫፊ ዛሬ ለተፈጠረው ኑክሌር፣ ሚሳኤል፣ ታንክ፣ ጀት፣ ተወንጫፊ ሚሳኤሎች፣ እነዚህ መሳሪያዎች፣ ጠመንጃዎች፣ መትረጌሶች እነዚህ በሙሉ ከቱባል ቃየን በቃየን በኩል በልጅ ልጁ በኩል የመጣ በእርግማን ክፍል ውስጥ የተመረተ ውጤት ነው። ለምን ዋለ ሲባል ለበጎ አላለም፣ ለእልቂቱ አለ። እድሜ ለማሳጠር፣ እድሜን ለማጥፋት፣ በምድር ላይ ሰው የሚኖርበትን ህይወት በክፉ ነገር ወደ መለወጥ ሊያመጣ የሚችልን ይህንን ገጸ ባህሪ ያዘ። ቱባል ቃየን መሳሪያ አምራች ሆነ። በጣም ይገርማል። ቱባል ቃየን የቃየን ንብረት፣ የቃየን ይዞታ፣ የቃየን ሀብት ማለት ነው። ሀብቱ ይሄው የአባቱን ገዳይነት የሚያሻሽል ተወርውሮ የሚወጋ ጦርን በቅርብ በጩቤ የሚቀድ የሚተረትር የሚቆራርጥ ጠረገራ፣ መጥረቢያ እነዚህ ሁሉ ብረት አምራች ሆነ። ተመልከቱ። እርግማን ከፍ ሲል እንግዲህ ምድራችን በኑክሌር ትመታለች ማለት ነው። በእሳት ትነዳለች፣ ትቃጠላለች፣ ትፈርሳለች። የሰው ልጆች ሁሉ ከምድረ ገጽ ይጠፋሉ። ጭካኔ ቁልፍ አንድ ጊዜ ከተከፈተ ከዚህ በኋላ በምድር ላይ የመኖር እድሉ በብዙ መንገድ ተመናምኗል። የምንጓዘው አሁን ወደ ጭካኔው ዓለም ነው። ጉዟችን ወደዛ ነው። እግዚአብሔር ምሕረቱን ያብዛልን። እንግዲህ ቃየል በእንዲህ አይነት ትውልዶችን አገኘ። እንግዲህ ልጆች ሲፈጥር ምንድን ነው? የተቅበዝባዡ ልጆች፣ የኮብላዩ ልጆች፣ የተረገመው ልጆች፣ የተሸሸገው ልጆች፣ የስደተኛው ልጆች፣ የነፍሰ ገዳዩ ልጆች፣ የታላቅ ኃጢአት ያለበት ሰው ልጆች ተብለው ይጠራሉ። አያችሁ። እንግዲህ ላሜህ እርግማንን ወደ ዘር ሲያሻግር ላሜህ ለሚስቱ ለአዳና ለሴላ አላቸው። ሁለት ሚስት አለው። አንዷ ሴላ፣ አንደኛው አዳ። ላሜህም አለ በዘፍጥረት 4:23 ላይ የእርግማንን ጥናት አጥኑ። ምን ያህል ስር የሰደደ እኔ የምሰጣችሁ ፍንጩን ነው፣ ግን በባህሪያችን ውስጥ ለማየት እንሞክር። እንደ ሀገር፣ እንደ ሕዝብ፣ እንደ ትውልድ፣ እንደ ታሪክ፣ እንደ እምነት ለማየት እንሞክር። ይህንን ለማየት እምቢ ካል በእውነትም በብዙ መንገድ ልክ ቃየን እንዳለው ተሰውረናል። ተሰወርነው ከእግዚአብሔር ክብር፣ ከእግዚአብሔር ሞገስ፣ ከእግዚአብሔር ጸጋ፣ ከእግዚአብሔር እውነት፣ ከእግዚአብሔር እምነት፣ ከእግዚአብሔር ስጦታ፣ ከእግዚአብሔር ቸርነት፣ ከእግዚአብሔር በጎነት፣ ከዚህ ሁሉ ነው የተሰወርነው ማለት ነው። ስለዚህ ተሰውረን ሌላ ዓለም ፈጥረናል። ያ የፈጠርነው ዓለም እስካሁን አልተሳካም። ኮሚኒዝም ነበር፣ ሶሻሊዝም ነበር፣ ዲሞክራሲ ነበር ያልነው። በዚህ ጩኸት እስካሁን የጮሁ ዕድሜ ልኮቻቸው የተረገሙ ናቸው። ለምን አልመረቁም? ሲረግሙ ነው የኖሩት። በስመ አብ ይገርማል። ስለዚህ ቱባል ቃየን እናት አባታቸው ላሜህ ነው። ላሜህ ማለት ኃያል ማለት ነው በዕብራይስጥ ኃያል። የቃየን የልጅ ልጅ ነው። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ አለ፣ ነገሬንም አድምጡ አለ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድያለሁና ቃየን 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ ይበቀሉታል አለ። በቀልን አኖራያችሁ። በስመ አብ ይገርማል። ቃየንን 7 እጥፍ ይበቀሉታል። ስለዚህ 49 ጊዜ 7 ሲባዛ በ7 49 ይሆናል። 49 ጊዜ
የበቀል ትውልድ በባህሪ ውስጥ አለ ማለት ነው። 49 ጊዜ ላሜህ ደግሞ ሲያቆስለኝ ገደልኩት አለ። ለቁስሌ ገደልኩት አለ። ሲደበድበኝ እንደገና ለመወጋቴ ገድየዋለሁ አለ። ስለዚህ ግድያ በማመጣ በላሜህ መጣ እና እዚህ ጋር እርግማንን ለሚስቶቹ ለአዳና ለሴላ አድምጡኝ በደንብ አለ። እርግማንን አስተላለፈ። አያችሁ፣ በቀልን አስተላለፈ፣ ክፋትን አስተላለፈ። ላሜህ በጣም ይገርማል። ኃያል ማለት ነው። በእግዚአብሔር ስም አልተጠሩም። በራሳቸው ኃይሉ ነው። ማን ነው ኃይሉ? አልታወቀም። አብዮት ይሁን ዘመን ይሁን ጊዜ ይሁን ኑሮ ይሁን የማያውቀው ስም አውጪው ነው። በበደል ስም የተጠራ ነው። ኃይሉ ማለት እንግዲህ በኃይል ባጣ ጊዜ ኃይሉ ብሎታል። ኃይል ባጣሁ ጊዜ ስለተወለድኩ ኃይሌ እንደማለት ነው። አሁን ላሜህም ማለት ኃይሌ እንደማለት ነው። ኃያል እንደማለት ነው። በዚህ ኃያልነቱ እንደ ቃየን ሰው ገደለ። የገደልኩትንም አለ አምኛለሁ አለ። ቃየል በመግደሉ ተሰዷል። አያችሁ፣ እርግማን ቃየል በመግደሉ ተሰዷል። እኔ ደግሞ ልጁ ይሄው ስላቆሰለኝ ገደልኩት፣ ስለወጋኝ ወጋሁት፣ ወግቼ ገድየዋለሁ። ስለዚህ ከቃየል የከፋ እርግማን አለብኛል። በመሆኑም ላሜህን 77 እጥፍ ይበቀሉታል። የበቀል ትውልድ ተወለደ። ከ60ው ዘመን ጀምሮ የበቀል ትውልድ ሆነናል። 60ውን ዘመን የጀመርነው በበቀል ነው። በታሪክ በቀል፣ በእምነት በቀል፣ በእውነት በቀል፣ በክፋት በቀል፣ በሴራ በቀል እና በሌላ ርዕዮተ ዓለም በቀል ውስጥ ገብተን ነበረ የምንማቀቅ የነበረው። ለማይታወቅ ዓለም፣ ላልታየልን ላልተጨበጠ ዓለም ነበር የምንዳክረው። ለማናቀው ርዕዮተ ዓለም ነበር ተገዥ ሆነው። ስለዚህ የበቀል ትውልድ መሆናችን የምናቀው ገጸ እርግማን በህይወታችን ውስጥ ሰፊ ቦታ ማግኘቱ ነው። ገጸ እርግማን ማለት ይሄ ነው እንግዲህ ሮሽ አሩር፣ የዕብራይስጡ አሩር ገጸ እርግማንን የሚያካትት ነው። አካለ እርግማን ደግሞ ወደፊት እንማራለን። ከዚህ በኋላ 77 ጊዜ እጥፍ የእርግማን በቀል እኔ ያለብኝ፣ ይሄንን እናንተ እወቁ አለ። ነገሬን አድምጡ፣ እኔም ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁ። ግድያ በባህሪ ውስጥ ሰፊ ቦታ ያዘ። ግድያ እንጀራ ሆነ፣ ግድያው ሀብት ሆነ፣ ግድያው ኑሮ ሆነ፣ ግድያው ስልጣኑ ሆነ፣ ግድያው ማዕረጉ ሆነ። ይህም ለማ ለኃያሉ ላሜህ የማ ልጅ ነው? ላሜ የቃየል ልጅ ነው። የአባቱን በቀል በእጥፍ እሱ በ77 እጥፍ 77 ሲባዛ በ77 5929 ይሆናል። 5929 በቀል በዛ፣ ቅራኔ በዛ፣ ቂም በዛ። አያችሁ፣ ተባዛ ማለት ነው። የቃየን እርግማን በቱባል ቃየን መሳሪያ በላሜህ አዋጅነትና እንደገና ያንን በደል ተመልሶ በማምጣት አሻሻለው። የእርግማን እድገት ከፍተኛ ነው። እኛም ከቤተ እግዚአብሔር ወደ ሰይጣን ግርማ ሞገስ ተሸጋገርን። ከጸሎት ወደ ምትሃትና ወደ አስማት ተሸጋገርን። እውቀትን በዲያብሎስ በኩል ለመያዝ ሮጥን። ግርማ ሞገስ ያልነው ክፉ መናፍስትን በሕይወታችን ውስጥ በማዋሃድ ነው። ስለዚህ መልካም የሆነውን ነገር ጠላን። ሰይጣንን ወደን እንዴት ወንጌልን ማስማት እንችላለን? ወንጌልን ቃሉን እንሰማለን፣ ግን በባህሪያችን ውስጥ እንዲገለጥ ስለማንፈልግ ክፉ መንፈስ እንዲነካብን ባጭሩ አንፈልግም። ሰይጣን ለምን ተነካ ብለን ነው አሁን ጥላቻችን በቤተ እግዚአብሔር ያሉት አብዛኛዎቹ። ለምን ሰይጣን ተነካ? ለምን ሰይጣን ተዋረደ? የተማርንበት አጋዥ ያደረግነው ለምትሃትና ለማስማት ለመስተፋቅር ለጥላወይ የምንጠቀምበት ክፉ መንፈስ ለምን ተነካ ነው ኩርፊያችን እኮ። በማህበራት የተደራጁትም ሁሉ ኩርፊያቸው ይሄ የቤተ ክርስቲያን ስርዓት አይደለም ነው። ሰይጣንን ማውጣት የቤተ ክርስቲያን ስርዓት አይደለም። ዲያብሎስ ማስለፍለፉ ሰይጣን ነኝ ማለቱን ነው አይደል የጠላችሁት? ታዲያ ምን ይበል ሰይጣን? ምን ብሎ ይናገር? ስለዚህ አሩር ነን። ገጸ ህይወታችን የተረገመ ነው። ገጸ ፊታችን፣ ገጸ አይናችን፣ ገጸ አንደበታችን የተረገመ ነው። ቁልፉ ኃይል አፋችን በክፉ የተሞላ እንዲሆን ያደረገው አንዱ ይሄ አሩር ነው።
ላሜህ 77 ጊዜ እጥፍ አለ። እርግማን በእጥፍ ያድጋል ማለት ነው። ከዛም በኋላ ላሜህ የሚገርም ነው። እርግማን እንዲቀርልን ብሎ ማንን ወለደ? እርግማንን ያስቀርልናል ብሎ ስም አወጣ። እሱም ማን ነው? ኖህ ነው። ኖህን በሚወልድበት ጊዜ ስምህ ምድራችንና ከእጅ ስራችን ከተግባራችን ያሳርፈን እንደሆነ ብሎ እርግማንን ያስቀርልን እንደሆነ ብሎ ስሙን ኖህ ብሎ ጠራው። ከምድራችን ከተግባራችን ከእጅ ስራችን ከእርግማን ታሳርፈናለህ የሚል ነው ትርጉሙ። ኖህ ማለት ከእርግማን ያሳርፈናል፣ ከእጅ ስራችን ከኃጢአታችን ያሳርፈናል ብሎ ኖህ ብሎ ጠራው። ተመልከቱ፣ እርግማን ረጅም መንገድ ሄዷል። እርግማን ብርቱ የሆነ ታሪካዊ ጉዞ አድርጓል። ምንድነች? አሩር የምትለዋ ናት። አታ አሩር አታ ብሎታል። አሁን አንተ የተረገምህ ነህ ብሎታል። እርግማንን በሙሉ ኃይልና በሙሉ ቃል በአንደበቱ መስክሮ ተቀብሏል። ስለዚህ ወገኖቼ እርግማን ከባድ ነው። ዛሬ የምን እርግማን አለብን ብንል የጣዖት እርግማን አለብን። ጣዖት ውስጥ ገብተን ዛር ውቃቢውን አምልከን ስጠን፣ አግዘን፣ እርዳን ብለን መስዋዕት አቅርበናል። የግርማ ሞገስ እርግማን አለብን በቤተ እግዚአብሔር። ዲያብሎስን አግዘን እውቀት ስጠን፣ እውቀት መያዣ አንተ ሁንልን ብለን ወደን ፈቅደን በንቅሳት አሊያም በአፍልሆ አሊያም በሚበላ በሚጠጣ በሰውነት ውስጥ በሚዋሃድ ነገር አዋህደናል። የግርማ ሞገስ እርግማን አለብን። የእውቀት እርግማን አለብን። ዲያብሎስን አግዘን ብለን አብሾ ወስደን ተምረናል። ያ ያንቀዠቅዠናል። የሚወስደን ወዴት ነው? ወደ ኖድ። ተንከራታች ነው። አብዛኛው የቤተ እግዚአብሔር ሕዝብ ተንከራታች ነው። በአካል ይንከራተታል፣ በልብ ይንከራተታል፣ በህሊና ይንከራተታል፣ በአእምሮ ይንከራተታል፣ በንግግር ይንከራተታል። ለጥላቻ መንገድና በር የከፈተ ትውልድ ነው። አየህ፣ እርግማን አሩር የዚህኛውን ገጸ ፊትን የሚይዝ ነው። እንግዲህ በቃየን አየነው። በሚቀጥለው ደግሞ በኖህ እናየዋለን። የኖህ እርግማን ላይ ደግሞ ሰፊ ትምህርት እንማርበታለን። እግዚአብሔር አምላካችን የእርግማንን ኃይል አርቆ ኃጢአታችንና በደላችንን ይቅር ብሎ ልክ ላሜህ ኖህ የሚለውን ስም ሲሰጥ ከኃጢአታችንና ከበደላችን ከእጅ ስራችን እና ከተግባራችን ምድር ከተረገመችበት ታሳርፈናልህ ብሎ ማናለው? ስሙን ኖህ አለው። የኖህን በረከት የጸጋና የሞገስ ኃይሉን ጥበቡን የማስተዋል ሰማያዊ ስጦታውን በሕይወታችንና በኑሯችን በትውልዳችንና በጊዜያችን በቤታችን እና በመሪዎቻችን ላይ ሁሉ ያኖር ዘንድ የልዑል እግዚአብሔር ቅዱስ ፈቃድ ይሆንልን። ከእርግማን ያድነን፣ የእርግማንን ኃይል ያርቅልን፣ የጥፋትን እርግማን ያስወግድልን። በምድራችን ላይ በረከት አጥተን የተጎሳቆልንበትን ክፉ ነገር ያን ክፉን ነክተነው በእግዚአብሔር አምላክ ልጅ በክርስቶስ ኃይል በቃለ ወንጌል ነክተነው ከልቦናችንና ከአእምሯችን ያወጣልን ዘንድ የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ልዑል እግዚአብሔር ገጸ ፊታችንን፣ ገጸ አእምሯችንን፣ ገጸ ዓይናችንን፣ ገጸ አፋችንን በሰማያዊ ቃሉ ይባርክ። አሜን።